ወስጄ ህዝቡ እየቀጠቀጠ ወስዶ ያ እንትን ይበልሽ እስቲ አንድ ሰው ጫፌ ላይ እሺ ነው እንዴት ነው እስቲ ማታ ምንድነው የተፈጠረው ማታ ያው እንዲሁ ነው ያደርነው በቃ እንደዚህ ነው ያደርነው ማታ ቀስበሉ ምንም ያልተፈተሸ ቦታ እንዳይኖር እሺ ሁሉንም ቦታ በደንብ እየፈተሻችሁ ድንጋይ ምናምን ኖሩ ማደርሱበት ቦታ ኮን ያው ሰው ከ11 ሰዓት በኋላ መውጣት አልቻለም ወደ ውጪና ምንም ለውጥ የለውም ምንድን ነበር ሲሆን የነበረው ማለት አውሬው በትክክል መጥቷል ወይ እናንተ ዝም ብላችሁ ፈርታችሁ የሆነ ስጋት ፈጥራችሁ አይደለም አረ እንደዚህ የሚባል ነገር የለም በጣም እንዴ ትላንትና እንደውም ባሰበት ነው መደበቃ በጣም ክብደቱ ከፍተኛ ነው መሰለኝ ጣራውን ቀዶ ገብቶ ሁላ የተፈጠረ ነገር ነበርና በጣም ልነግርህ አልችልም በቃ ምን ተብሎ ራሱ እንደሚገለጽ በጣም ከባድ ነው እንዴት ለመጋፈጥም አይደለም ለማየትም በጣም ከባድ እኮ ነው በጣም አደጋ ነው በኋላ ሁላችንም ተሯሯጥን እንዴት እንያዘው ማን ያዘው በቃ እዚህ ጋር ልጆቹም ደነገጡ ትንንሽ ልጆች ነበሩ ያልደነገጠ ሰው የለም እንደገና ደግሞ አዛውንቶቹም አሉ ገብቷል አይደል እኛ ተሯሯጠን ለመያዝ ሞከርን ከዛ ዘሎ በላይ በኩል ጫካ ገባን ያሉን ማለት ነው ሴትዮዋ ተገኝታ በቃ ያለውን መፍትሄ እሷ ጋር ነው የሚኖረው ብዬ ነው ማስበው ወይ ለኛም አሳልፋችሁ ስጡን በቃ እንደምናረግ እናርጋት በጣም ተበታትነን እየፈለግነው ይያለ በቃ ልፍ ሲል ነገር አዩት ምን መግለጽ ራሱ ያቅታል ምን እንደሆነ ቅርጹ ራሱ ምን እንደሆነ እዚህ ዛኔ በቃ እኔ ሰውነቴ ቅፍፍ ብሎኝ ቆሜ ነው የቀሩት መንፈስ ነው በቃ እንዲህ ነው ብለ መናገርም አችልም በቃ ልፍ ሲል ጥላ ነው የሚታየ ሴትዮዋም ያው ግድ ሴትዮዋ ላይ ነው ትኩረት ማድረግ ያለብን እዚህ ጫካ ውስጥ እንደገባ እርግጠኛ ናችሁ እርግጠኛ ነው የኛው አንድ ጓደኛችን ነው አይቶ የነገረን ላይ ሰፈር ያሉ ልጆች ወደዚህ ሲገባ አይቶት ነው በስትክክል የነገሩን በቃ እኛም እነሱም በዛ በኩል ሆነው እኛም በዚህ በኩል ሆነን እየፈለግነው ነው እንግዲህ ያለ ነው ምንድነው የተፈጠረው አንተ ማን ስለሆንክ ነው ሲጀመር መጣችሁ በቁጭ ባልኩበት በቤቴ በግል ቤቴ መጣችሁ እንዲ እኔ አይደለም አጋዥሽ አብራኛ የነበረችው ልጅ በትክክል አይታለች ጥሎን ነው የወጣው ዝም በላት ደሞዝ ጨምሪ አትጨምሪ ስለተጣላና ተወጪልኛለሽ ከቤቴ ስላልኳት ይሄ ያመጣችሁ ወሬ ነው ከስሼ እጅሽን ታገኛለሽ ሌላው ነገር እንኳን እኔ ከሳለው ነው እገትራለሁ ገና ምክንያቱም አንተ ነው ያለ ፍላጎቴ በሬና አንኳክተ ገዢ መስለ ገባህ አይደል በፍቃደኝነት ነው ቤትሽ ውስጥ ያስገባሽ ቆይ ገዢ መስለ በፍቃደኝነት ነው ቤትሽ ውስጥ ያስገባሽ ገዢ ነህ ብዬ ነው የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። እነዚህ በቱርክና በዱባይ ስታንዳርድ የሚሰሩ ቤቶች ሳያመልጣቸው ብልሆች ቀድመው ሰምተው ብዙ አትርፈውበታል። አሁንም ግን አረፈደም። በዚህ ቅንጡና ነፋሻማው መንደር ውስጥ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉት 60% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅተን በ8% ቅድመ ክፍያ እናስተናግዳለን። የቀሩን ቤቶች ጥቂት ስለሆኑ አሁኑኑ ስክሪኑ ላይ ባለው ስልክ ብቻ ፈጥነው ይደውሉ። እንመካከር መፍትሄ ይኖራል ብለህ ጠርተኸኝ እንደገና እንደዚህ የማንንም ዱርዬ ሰብስበህ ነው እንደምትጠብቀኝ አሟሟቱን አንድ የሚያክሰው አላገኘም ስለዚህ አጣራለሁ ከዚህ ሄዱ በ3 ቀን ውስጥ አንቺ ጋር ሲደርሱ ሞቱ ይኸውልህ እንግዲህ ሞት ሲመጣ መጣው ብለው ነው የሚመጣው በቀጠሮ አይመጣም አይደለ ምን ነው ያኔ አባቷ ሞተ ሲባል አንድ ሰው እዚህ በሬና አንኳኩቷል እንዴ ገብቶሻል አይደል እንዳንቺ ጠንቋይ ለጠንቋይ አንልከሰከስ እንግዲህ እና ያለ እንግዲህ ያኔ ምን እንደምትሆኛ ያለው ይኸውልሽ አሁን ሌላ ነገር አይደለም ካንቺ የምንፈልገው አንድና አንድ ነገር ነው ከብት ብጥል ምንድነው ችግሩ ካለህ ታረጋለህ አይደል እንዴ ገለሽ ምጥዩ ጥቁር አሙራስ እሺ ጥቁር ዶሮ ምታርጃቸው ሳሙሳሙስ መብቴ መሰለኝ እኮ ታርዳለህ ስጋው ካልተመቸ ትጥላለህ ካለህ ምንድነው እኔ ላንድ ለነፍሴ ምን ወር ነኝ አሁን አባቴ የለም እንደምታየው አልመቻለሽ እንግዲህ በዚህ ለመዝረፍ አልመች ሲልሽ ደግሞ ምን ነው ማይመችሽ በስማሚ አንቺ ኑሮ ማለት ነው ለሰከንድ አልመኘው ጠንቋይ ዙሪያውን ብትዞር እንዳለ ግርግዳው ደም ነው የተቀባ ደም ነው የሆነ የተቀበረ ነው የሆነ ላባ በየስርቻው አለ አንቺ ለተቸገረ ሰው አንቺ ሰጥተሽ ታውቂያለሽ አንቺ ስለተቸገርሽ መስሎኝ ቤቴ ስትቀለበ ተቸገርኩ አይደለም ሰርቼ ነው የምበላው ታዲያ ሰርቼ ነው የምበላው የላቤን ነው የምትከፊኝ እንጂ ለምኝሽ አይደለም የላቤን ነው የምትከፊኝ እሱንም ያልከፈልሽኛል
ሰላም 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 ተመልካቾቻችን እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ አስፈሪው ሰዓት ላይ ደርሰናል ማለት ነው። እንግዲህ ሰሞኑን ስትከታተሉት የነበረው የአውሬው ጉዳይ ዛሬ መቋጫ ሊያገኝ ነው። እንግዲህ ከኋላይም እንደምታዩት ከካሜራም ጀርባ እጅግ በጣም ብዙ ሰዎች ሆነን እንግዲህ አውሬውን ለአንዴና ለመጨረሻ ጊዜ ለመያዝ ወደ ጫካ እየገባን እንገኛለን። እንግዲህ ጊዜ ላለመስጠት ያህል ወደ ውስጥ እየገባን ምንድነው የተፈጠረው ምንድነው ያለው ነገር ስለምንስ ነው የምናወራው የሚለው አብረን የምናይ ነው የሚሆነው። አብራችሁን ሁኑ እንቀጥሉ እየተበተናችሁ። እሺ ተንቀጥቀው እንዴት ነው እስቲ ማታ ምንድነው የተፈጠረው? ማታ ያው እንዲሁ ነው ያደርነው። በቃ እንደዚህ ነው ያደርነው ማታ። ያው ምንም እንትን የለም። የሷ መያዝ ምንም ለውጥ አላመጣም ነው? አዎ ምንም ለውጥ አላመጣም። የሷ መያዝ ምንም ከዚያ ያገደ ነገር ምንም ነገር የለም። እስቲ እንግዲህ ተመልካቾቻችን እንግዲህ እንደነገሩኝ ከሆነ ዛሬ ሌሊት ላይ እያሯሯጡት እንደነበርና ወደዚህ እንደገባ ነው የነገሩን። ወደ ጫካ ገብቷል ነው የተባልነው። እንግዲህ አብረን እናያለን። ተጠንቀቁ። ኑ ኑ ኑ ኑ ኑ እሺ ቀስ በሉ ቀስ እያላችሁ እንበታተናለን። እስቲ እያያችሁ እሺ ምንም ነገር እንዳያልፍ። ቀስ በሉ ምንም ያልተፈተሸ ቦታ እንዳይኖር እሺ። ሁሉንም ቦታ በደንብ እየፈተሻችሁ ድንጋይ ምናምን ኖሩ ማድረሱበት ቦታ ከሆነ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። አሁንም ፍለጋችን እንደቀጠለ ነው ያለው። እንግዲህ ሰፈር ውስጥ የሚገኘው ጫካ ይሄ ነው። ወደዚህ መጥቷል ተብሎ ነው እንግዲህ ስጋታቸው እዚህ ገብቷል የሚል ነው። እንግዲህ ሌሊቱን ሙሉ አዳራችንም ልክ አይደለም ነው ያሉኝ እና ስለዚህ ዛሬ ለአንዴና ለመጨረሻ ጊዜ አውሬውን በየአቅጣጫው ፈልጎ የማግኘትን ስራ ለመስራት ነው እንግዲህ እዚህ የተሰበሰብነው ዛሬ። እጅግ በጣም ከባድ የሆነ ስራ ነው። እንግዲህ ሁላችሁም እንደምታውቁት ይሄ ጉዳይ የጀመረው አንዲት ሴት ወደኛ ስቱዲዮ ደውላ ነበር። አንዲት አሰሪዬ አባቷ በምን ምክንያት እንደሞተ አላቅም እና አባቴ ሞቷል ብላ ቤቱን ልትሸጠው ነው፣ እባካችሁ ኑና የሆነ ነገር አድርጉ፣ ስለ አባቷ አሟሟት አጣሩልኝ ነበር ያለችን። እንግዲህ ወደዛ ቤት ስንሄድ ገዢ ሆነን ነበር የሄድነው። እዛ ስንደርስ ግን ያጋጠመን የተለየ ነገር ነው። ከጀርባው ያለ የመንፈስ አሰራርም ጭምር እንዳለ ነው የደረስንበት። እንግዲህ ከዛ በኋላ የተለያዩ ጥረቶችን እያደረግን እንገኛለን እስከ ዛሬዋ እስከዚች ሰዓት ድረስ። እንግዲህ ወንጀለኛዋ የተለያየ ነገር ስትሰራ የሰማችኋት ያያችሁት ነው። በስልክም ትላንትና ደላላው ሲያዋራት እኔ ላይ ስትዝት የነበረበትንም መንገድ ሰምታችኋል። በመጨረሻ ግን ተሳክቶልን አግኝተናታል። እንግዲህ እሷን ካገኘን በኋላ የተለያዩ ስራዎችን ለመስራት እየሞከርን ነበር። ግን ያው መምሸቱ አይቀርም። መሸ። እኛ ጥለናቸው ከሄድን በኋላ የሰፈሩ ሰው እጅግ በጣም ከባድ ሁኔታ ተከስቷል። ዘላለም ሌሊቱን እያደርን አይደለም። ከዚህ ሴትዮ ጀርባ ያለው ነገር ከበድ ያለ ነገር ነው። ስለዚህ መተህ እንግዲህ መፍትሄ ፈልግልን ብለውን ነበር። እንግዲህ መጨረሻው አውሬው ወደዚህ እንደገባ ተደርሶበት ነው እዚህ የመጣ ነው። እዚህ ቦታ ላይ እንግዲህ ምንችለውን ያህል ጥረት ለማድረግ ነው የተገኘ ነው። እስካሁን ድረስ ያለውን ፕሮግራም ያልተከታተላችሁ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ እንግዲህ ከአውሬው ጋር የምናደርገውን ትንቅንቅ አብረን የምናየው ነው የሚሆነው። እስቲ ቪዲዮውን አይታችሁ ተመለሱ።
ይሸታል በጣም በጣም ነው ይሸታል። ያው እዛ ጋር ደግሞ አይቷል ሰገራ ምናምን አለ። እዚህ ተመልሶ መጥቶ ነበር። እንዴት ነው? ምንም ለውጥ አላየህበትም? እንዴት ነው? እንደ ድሮ ሰላም እየሄደ ነው? ይንቀሳቀሳል? ዘላለም የሚባል ልጅ አልፎ አልፎ ነው የማየው፣ ግን ብዙም አንተያይም። ሌሊቱን ሙሉ አብሬ ሲረብሽ ያደረው እና ፖሊሶች ሁሉ መጥተው አቅቷቸው ወጥተው ሄዱ እና እንደዛ አልተኛንም፣ እንዲሁ ነው ያደርነው። አውሬው ጨለማም ስለነበረ በቃ ልንለየው አልቻልንም። በዚህ ሲባል በዚህ ስንፈልገው ሌላ እና በደህና ሰዓት ያስቀመጠልኝ እንጂ አሁንማ እንደዚህ አይነት ግቢ ከየት ይገኛል ብለን በዚህ ሰዓት በጣም ነው አንጀቴን የሚበሉኝ በእውነት። ዞላ እንደ አባት አታያቸው እና ሳይሞቱ በህይወት እያሉ እኮ ነው ያስፈረመቻቸው ውርስ ወደ እሷ እንዲዞር ያደረገችው። ለዛ እያንቋሸሸቻቸው እርግማን እንኳን ሲረግሟት ሰምቼ አላቅም። እውነት ዞላ እሺ እንደው ተባረኪ ከማለት ውጪ ሲረግሟት እንኳን ሰምቼ አላቅም። ሐሙስ ሁሌ የሚመጡ ሰዎች አሉ በየሳምንቱ። ጥቁር ዶሮ ያርዳሉ። ከዛ ላባውን ያጨሱ ግቢ ውስጥ ምናምን ያጨሳሉ። ሙሉ ቀን እንድመጣ አይፈልጉም። አዎ እረፍትሽ ነው በቃ ሐሙስ ሙሉ ቀን ምንድነው ማለ አስጨንቀው እንጂ ቶናስ ያዞ ክፍለ ሀገር ሌላውን እየረበሽ ያለው ግድ የለም። ቆይ እሺ ያለበትን እንትን አጣርቼ እነግርሻለሁ። ተናገር እንጂ ምንድነው ዝም የምትለው? እየነገርከን ነው የምንሄደው ሰውዬ። ጭራሽ የምታውቀው ነገር እንዳለ እኮ ነው የነገረችኝ። ሴትዮዋ ስትናገር ስለ አውሬውም ጭምር አንተ የምታውቀው ነገር እንዳለ ሰምተናል። ምንድነው የምታውቀው? እየተናገርክ ችግር የለውም። ቦታው ጋር ስንደርስ አንተ ንገረንና ወርደ በእግርህ ትሄዳለህ። ያገኛት መጀመሪያ እኛ እንከባዋለን ቦታውን። እዛ ከሄድን በኋላ ነው የምትደውልላት። እንዳትደውልላት አሁን። ደረስክ እንዴ? አዎ ደርሻለሁ። እየጠበቅኩሽ ነው እኮ ቆየሁ። ሰው ሳይበዛ ቶሎ ብትመጪ አሪፍ ነው። አዎ አካባቢውን ቀኘት አድርገው መጣ። በደንብ እያየሁ ነው። ማንም የለም። ነይ እሺ። እዛው እንትን አበባው ጋር አካባቢ ጋር ነው። እዛው አካባቢ ነው እንዴ ማለት ነው? ቤቷ ነው። እዚህ ቤት አመጣጥ ከመቼ ጀምሮ እንደሆነ ተናገር። እኔ ያው ሲባል እንጂ የምሰማው እኔ ምንም የማውቀው ነገር ወደዛ ቤት አንድ ቀን ማድረሳኝም አታውቅም። ከዚህ በፊት ገዢዎች መተውም እንደዚህ በዛ ቤት እናንተም እንደመጣችሁ እንዳየሁ ከሆነ ቤቱን እኔ ስትሏት እንዴት እንደሆነች አይታል። አንተ ጥቁር በግና ጥቁር ዶሮ ምናን እየገዛህ ታመጣላት አይደል እንዴ? በላዳ ምናን እየጫንክ አንተ አይደል እንዴ የምትገዛላት እንዴ? አንተ የምታውቀውን ነገር ብትናገር በስነ ስርዓት ንገረን። ለምን ፈሪ አውሬ ቤት ውስጥ እየቀለቡ ለገንዘብ ብለው እንደዚህ የሚያደርጉ ሰዎች እኔ የኔ ህይወት ምንድነው? ለሷ ወንድሜን እኔ ነኝ የማስተምረው። አባቴ ቤት ውስጥ ነው ያለው። ቤት ውስጥ እኔ ካረዳኋቸው ማንም የለም ዘላለም። እነሱ ናቸው የሚያሳዝኑኝ። እኔ ችግር የለው። መተቷንም ልታስትመተት የሆነ ቦታ ላይ ሄዳ ይሆናል። አሁን ከዚህ በፊት እንዳልኩ ከሐሙስ የሚመጡትን ሰዎች ቤታቸውን አላውቅም እንጂ በደንብ ታውቂያለሽ ያለችበትን። በጣም ፈርተናል ለራሳችን። ኃይል ያስፈልጋል። ኃይል ከሌለማ እንዴት ነው የምንገባው? ይሄ በጣም ከባድ ነገር ነው እና በጣም ነው እያስፈራኝ ያለው እኔ አሁን እንኳን ማለት ነው። እና እንግዲህ መቼም አንዴ ወተናል ሊሆን ስለተባለ ነው እንጂ እኔ በጣም ከባድ ነው። የምሬን ነው የምልህ። እኔ በጣም ሌሊቱን ሙሉ እንዴት ሆነን እንዳደረን ማለት ነው። እሺ ችግር የለውም ኑ። በጣም ጉልበት ተጠቅመን ልጅ ማሳመን አይደል? በጣም እንትን እያለ ነው እየተለማመጥ ነው። እውነቱን የምታወራ ከሆነ አውራ ተናገር። መጣህ ትቅማለህ። እዚህ ቤት እየመጣህ ጊዜ ታሳልፋለህ። አና ይኸውልህ በትዕግስት እያናገርን ነው። መመለስ ካለብህ በስትክክል እያስረዳህ መለስ። እሺ እንግዲህ ተመልካቾቻችን እንዳያችሁት ይሄ ኬዝ እንግዲህ ከኛ አስበን የመጣ ነው የወንጀል ኬዝ ብቻ ነው። ከጀርባው ብዙ የመተትና ሌላም ታሪክ ያለበት ሆኖ አግኝተነዋል። እንግዲህ ትላንትና ተሳክቶልን እቺን አውሬ ቀላቢ የሆነች ሴት ይዘናት ነበር። እሷ ከተያዘች በኋላ ምንም ለውጥ አልመጣም። ያው ሰው ከ11 ሰዓት በኋላ መውጣት አልቻለም ወደ ውጭና ምንም ለውጥ የለውም። ምንድን ነበረ ሲሆን የነበረው? ማለት አውሬው በትክክል መጥቷል ወይ? እናንተ ዝም ብላችሁ ፈርታችሁ የሆነ ስጋት ፈጥራችሁ አይደለም? አረ እንደዚህ የሚባል ነገር የለም። በጣም እንዴ ትላንትና እንደውም ባሰበት ነው ማለት በቃ እኛ ሴትዮዋ ስትያዝ በቃ ይረጋጋል ነገሩም እሱም ይጠፋል ያለው ነገር በቃ ከሷ ጋር የተያያዘ ስለሆነ ይቀንሳል ብለን ነበር ያሰብነው። እኛም አልተዘናጋንም። በቃ የሰፈሩ ሰው ሰብሰብ ብለን አንድ ላይ ሆነን በቃ እየጠበቅን ነበረ። ግን በቃ አይኖርም ብለን ነበረ ተስፋ ያደረግነው። መሰብሰባችን እንደውም ጠቀመን። ይገርማል። እነ እስጢፎ ቤት ነው እና የሚባል ቤት በቃ በጣራ ሲዘን በጣም ክብደቱ ከፍተኛ ነው መሰለኝ። ጣራውን ቀዶ ገብቶ ሁላ የተፈጠረ ነገር ነበር እና
በጣም ልነግርህ አልችልም። በቃ ምን ተብሎ ራሱ እንደሚገለጽ በጣም ነው የሚያሳዝነው። በቃ ህፃን ልጅ ቢያገኝ እኮ ያ ነገር በቃ መዋጡላ ይችላልና እንደው ፊት ለፊት የተጋፈጠ ያገኘው ሰው አለ ማለት ነው? የለም የለም፣ ማንም የለም። በጣም ከባድ ነው። እንዴት ለመጋፈጥም አይደለም ለማየትም በጣም ከባድ እኮ ነው። በጣም አደጋ ነው። ህፃናቶች አሉ፣ ብዙ ቤተሰቦች አሉ እንጂ ያው ፈርተንም አይደለም እና ለነሱ ብለን ያው ግድ መስዋዕት መሆን ስላለብን ያው ከባድ ነው ነገሩ። ያው እሱ እንደተናገረው ወንድሜ በጣም ፈጣን ነው። ፖሊሶች ሁሉ አልቻሉትም። በጣም ፈጣን ነው፣ በጣም ኃይለኛ ነው። ፖሊሶቹም ሁሉ እየተከታተሉት ሊደርሱበት አልቻሉ። ከባድ ነው በጣም። ምንድነው ታዲያ በመጨረሻ የተፈጠረው? ወደዚህ ቦታ እንድንመጣ ያደረገን ነገር ራሱ ምንድነው? ያው ማለት ትላንትና አብረን ፈልገን ነበር አይደለ? ቀኑን ሙሉ አብረን የዋል ነው። ከዛ በቃ ትንሽ ሁላችንም ደካከመንና በየቤታችን ተበታተንን፣ ሁላችንም ማለት ነው። ከዛ ወደ የቤታችን ከተበታተንን በኋላ እኛ ሀገር ሰላም ነው ምናምን ብለን ትንሽ ቤት እንትን ብለን የሆነ በቃ የሚያስደነግጥም ነገር ካለ ሁላችንም አንዴ እንወጣለን ብለን ነበር ያሰብነው። ከዛ ሁላችንም ቤት እሱም እንዳለው በቃ መጣ፣ ተረማመሰን። በቃ ያለንን እንዳለ ዱላም በቃ ያለንን ይዘን ወጣን። ማን ይድረስበት ነው ማለት። ከዛ እየሮጠ ወደዚህ እንደገባ ነው ያዩት ምናምን። በዚህ ጋር ሄደ፣ በዚህ ጋር ሄደ። ሁሉም ተደናግጦ እላይ ሰፈርም እነስጢፎ ቤትም ከገባ በኋላ ሁላችንም ተሯሯጥን። እንዴት እንያዘው? ማን ያዘው? በቃ እዚህ ጋር ልጆቹም ደነገጡ። ትንንሽ ልጆች ነበሩ፣ ያልደነገጠ ሰው የለም። እንደገና ደግሞ አዛውንቶቹም አሉ። ገብተዋል አይደል? እኛ ተሯሩጠን ለመያዝ ሞከርን። ከዛ ዘሎ በላይ በኩል ጫካ ገባ ነው ያሉን ማለት ነው። እንግዲህ ጨለማ ነው በዛ ሰዓት፣ ወደ 11 ምናምን አካባቢ ነው። በዛ ሰዓት እንዴት ነው ጫካ የምንገባው? በቃ ዳርዳሩን እንደዚህ ከበብን። እኛም ባቀማችን ከዛ በላይ ምንም ልናደርግ አንችልም። ሁላችንም ፈርተናል። አንደኛ ጨለማ ነው በዛ ሰዓት፣ ለኛም ጥሩ አይደለም እዛ ጫካ ውስጥ መግባት ማለት ነው። እንግዲህ በዚህ በኩል በላይ በኩል ገብቷል ነው ያሉት የዛኛው ሰፈር ሰዎች ማለት ነው። ሲገባ አይተነዋል ነው ያሉት። እንግዲህ በዚህ ጫካ ገብቷል ተብሏል። ለእናንተም የነገርናችሁ እንደነጋኔ ደወልንላችሁ ማለት ነው። ከዛ እንግዲህ አሁን እንግዲህ በላይ በኩል ነው የገባ ነው። በዛኛውም በኩል ደግሞ እነ አሴር ሰፈር ደግሞ የነሱም ጀማ አለ ደግሞ የሚመጣና በዛ ሰፈር ያሉ፣ እኛ ደግሞ በዚህ በኩል ደግሞ እኛ ጀማ ሆነን ሰብሰብ ብለን እንየው። ምክንያቱም በዚህ ጫካ እንደገባን የተነገረን ማለት ነው፣ እዚህ ሰፈር ያሉት ሰዎች ማለት ነው። እና ካስደነገጠም በኋላ ይሄ ነው የተፈጠረው ነገር። በጣም ለሰፈሩ ራሱ በጣም ጭንቀት ነው። እና በቃ እኔ ሴትዮዋ ትምጣና በቃ ይሄን ነገር ሁላ ነገር መታቀው እሷ ነች። በቃ መፍትሄ መሰጠን ከሆነ መፍትሄ ትስጠን። በቃ እንዴ በጣም ተደናግጧል። ሰፈር ውስጥ ተረጋግቶ መቀመጥ አልቻሉ። ከ11 ሰዓት በኋላ አይወጡም ሰው። በቃ መጨለም ሲል በቃ መንቀሳቀስ የለም። ህፃናት ከግቢያቸው አይወጡም። በቃ ምን ተብሎ እንደሚነገር ራሱ በጣም የሚከብደውና ሴትዮዋ ተገኝታ በቃ ያለውን መፍትሄ እሷ ጋር ነው የሚኖረው ብዬ ነው ማስበው። ወይ ለኛም አሳልፋችሁ ስጡን፣ በቃ እንደምናረግ እናርጋት። በጣም በቃ ከባድ ነገር ነው አሁን የተፈጠረው። አሁን እኮ የሷ መያዝ ምንድነው ጥቅሙ? ቆይ አሁን እሷን መጣች አይደለ? ያዝናት እኮ ምን እኮ መታቀው ሁሉንም ነገር እኮ ብታቀም እኮ ምን ልናደርጋት እንችላለን? አሁን እኮ እሷ እኮ ተይዛለች አይደል? ትላንትና እኮ ያዝናት እኮ። ግን በቃ አሁንም ቢሆን አብሬው መምጣቱ አላቆመም እኮ እያልኩ ነው ያለሁት አይደለ? ይሄው በቃ መሸበር ካላቆመ እና ቤተሰቦቻችንም ጭምር በቃ ሰላም ካላገኙ ምንድነው ጥቅሙ? እንግዲህ እያንዳንዱ እንስሶቹን እንኳን ሳይቀር እየነከሳቸው ነው ያለው በላይ በኩል እንዳለ እንስሳት ውሾቹ እንኳን ሳይቀር እየተነከሱ ውሻ ነው የሞተው እኮ 3 ውሻ ሞቷል። እንግዲህ እሺ ውሻ እንኳን ውሻ በውሻ ሰውስ ምን ታረጋዋለህ? አሁን እኮ እሱ እኮ ነው ችግር የሆነው። በጣም ነው በቃ አረ በስመ አብ ሊገደልበት የሚችልበት ወይ ሊጠፋበት የሚችልበትን ነገር እሷ ታውቃለች ብዬ ነው ማስበው። እኛ ቆርጠን ተነስተናል። በቃ ቤተሰቦቻችን ከሚረበሹ እኛ በቃ መስዋዕትነት ከፍለንም ቢሆን በቃ ይሄን ነገር ለአንዴና ለመጨረሻ ጊዜ ማጥፋት አለብን። በቃ ሰላም አጣን እኮ እንግዲህ እናንተ ይኸውላችሁ እያላችሁኝ ያላችሁት መጥቷል፣ ረብሸዋል፣ እዚህ ውስጥ እንደዚህ እንትን ብለ እሱ ራሱ እኮ አይቶታል። ያየው ሰው አለ ከእናንተ መካከል? አይተዋል? አንተ አይተሃል? እኔ እንግዲህ እንደዚህ ሁላችንም ሰብሰብ ብለን የወጣን ጊዜ ተበታትነን እየፈለግነው እያለ በቃ እልፍ ሲል ነገር አየሁት። ምን መግለጽ ራሱ ያቅታል ምን እንደሆነ ቅርጹ ራሱ ምን እንደሆነ። እዛኔ በቃ እኔ ሰውነቴ ቅፍፍ ብሎኝ ቁሜ ነው የቀረሁት። በቃ ማታ ራሱ በስትክክል አልተኛም። ጸበል ምናምን አድርጎለት ነው ራሱ እንደዚህ ነቃ ብሎ ሊያወራ ይቻላል። ደርቆ በቃ ምን ሆኖ ነው ይሄ ልጅ እስከሚባል ድረስ አለ ምን የሆነ ደርቆ ነው የቀረው ነው። ጸበል እናቶች ከቤት አውጥተው እንግዲህ ጸበልም ምንም ሲያረጉለት ነው ትንሽ ነቃ እያለ የመጣው። ይሄ ነገር በቃ ምንድነው? እሺ እኛው ሊገባን እንኳን ያልቻለም እኮ መንፈስ ነው። በቃ እንዲህ ነው ብለህ መናገርም አችልም። በቃ ልፍ ሲል ጥላ ነው የሚታየ እና በቃ የሆነ ሰውነት ቅፍፍ ይላል። ራስን የምጠላበት ጊዜ ራሱ ይመጣል። በቃ ምን እንደምትለው እንጃ። እኛ እንግዲህ ምንድነው መፍትሄው ትላላችሁ? እኔ እኮ ግራ ገባኝ። አሁን እኛ ጫካውን የፈተሽን እንቀጥላለን መፈተሻችንን እና ምንድነው መፍትሄው? እንግዲህ ባለን ኃይል እንግዲህ እስከ መጨረሻው ድረስ መታገል ነው። ሴትዮዋም ያው
ግድ ሴትዮዋ ላይ ነው ትኩረት ማድረግ ያለብን። ለምን ሴትዮዋ ናት ሁሉን ነገር ልታውቅ የምትችለው። እርግጠኛ ነኝ እስካሁን ድረስ ቀልባ ያዘቻት እሷ ናት ብዬ ነው የምገምተው። ለምን ከሷ ውጪ የሚስጥር ማንም ጋር የለም እና የሚወጣጣው ነገር ተወጥቶ ህዝቡም ሰላም መተኛት አለበት። በጣም አደጋ ስለሆነ ባለን ኃይል እንግዲህ ከዛሬ ውጪ ማደርም ያለብን አይመስለኝም። በአካል የሚታየው ነው እኮ አሁን ይሄ አሁን እያወራን ያለ ነው እኮ በአካል ያየነው ነው። ግን እንቅልፍ እንኳን አንተኛም። በቃ ደክሞን እንደዛ ትንሽ ተኛት እንዳልን ሸለብ እንዳረገን ቅዠት ነው በቃ። ሁሉም ማንም ሰላም አደርኩ የሚል ሁሉንም ጠይቃቸው እስኪ ማን ነው ሰላም አደርኩ ደህና ድር ያለው የሚል ማን ነው እስኪ? ሁሉም ቅዠት ነው በቃ። ቢያንስ እንኳን በህልማችን እንኳን ሰላም ነገር እንኳን የምናየው ነገር የለም ማለት ነው። በቅዠታችን እንኳን በቃ የሆነ ነገር ይመጣል። እኔ በጣም ነው እያስደነገጠን ያለ ነው። በጣም ነው ሰላማችንን ኮሽ ባለ ቁጥር በቃ መጣ ነው። ኮሽ ባለ ቁጥር መጣ። ውሾች እንኳን ሲጮሁ በቃ መጣ ነው። በቃ ተሳቀቅን ከቤታችን ሁላችንም እየወጣን ከዛ ደግሞ ስንፈልገው ደግሞ አናገኙ ተመልሰን እንገባለን። ድጋሚያ ነገር ይፈጠራል። በቃ በጣም ነው የተሰቃየ ነው። በጣም እሺ እንግዲህ ፍለጋችንን መቀጠል ነው ያለብን። መደረግ ያለበትን ነገር ሁሉ በአጠቃላይ እናደርጋለን። መፍትሄው ሴትዮዋ ጋር ከሆነም ዛሬ እሷን የህግ ሰዎችን አናግረን አስወጥተን ምናረጋው እናረጋለን። ከሷ ጋር የተያያዘ ነገር ካለ እንግዲህ ከህግ ሰዎች ጋር አውርተን መፍትሄ እንፈልጋለን። ለጊዜው ግን ዋናው የመጣንበት አላማችን ጫካው ስለሆነ እሺ ምናልባት የአካባቢው ሰው ጫካውን ስለምናቆኛ መግቢያና መውጫውን ልናቆን እንችላለን። አንተ ግን ራስን ጠብቅ። ትላንትናም በስልክ ስናወራ ሰምታንን ለዘላለም የላኩት ነው አውሬው ስትል ነበር አይደል እንዴ? በስልክም ስታወራ ማለት ነው። ራስን ጠብቅ። አንተም እንደዚህ ወደ ኋላ ቀረት አትበል። እናንተም እሺ ንገሩት። መውጫ መግቢያውን አያውቅም። ና በዚህ ጋር ቼክ አድርገው። በዚህ ጋር ግባው። ዮላንም እዚህ ጋር ቀስ እያልኩ የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። እነዚህ በቱርክና በዱባይ ስታንዳርድ የሚሰሩ ቤቶች ሳያመልጣቸው ብልሆች ቀድመው ሰምተው ብዙ አትርፈውበታል። አሁንም ግን አረፈደም። በዚህ ቅንጡና ነፋሻማ ውብ መንደር ውስጥ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉት 60% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅተን በ8% ቅድመ ክፍያ እናስተናግዳለን። የቀሩን ቤቶች ጥቂት ስለሆኑ አሁኑኑ ስክሪኑ ላይ ባለው ስልክ ብቻ ፈጥነው ይደውሉ። ቻችን ብዙ እንግዲህ ለሰዓታት ጫካውን እንግዲህ ምን ችሎን ያህል ፈለግን። ምንም ያገኘነው ነገር የለም። እዚህ ጫካ ውስጥ እንግዲህ ሰዎችም እያገኘን ነበረ። የሌላ ሰፈር ልጆችም ገብተዋል በላይ በኩል ተብለናልና ምን ችለውን ያህል ፈለግን። ምንም ያገኘነው ነገር የለም።
እንግዲህ እናንተ እርግጠኛ ናችሁ ወደዚህ ጫካ ራሱ መግባቱ? ሌሊት እንደገባ ነው። እኛም ከትናንት ጀምሮ ፍለጋ እያደረገን ነው። ዛሬም እንደምታየው ፍለጋ ላይ ነን። ለፈን አላገኘነውም። የላይ ሰፈር ልጆችም በዛ በኩል ገብተዋል ፍለጋ። እስቲ ደግሞ እንቀጥላለን። ያው ሴትዮዋ ነች መፍትሄ ነው የምንለው። እስቲ ፍለጋውን አሁንም እንቀጥላለን። አይ ግን በእርግጠኝነት እናንተ ማለት ነው እዚህ ጫካ ውስጥ እንደገባ እርግጠኛ ናችሁ? እርግጠኛ ናችሁ? እርግጠኛ ነን። እርግጠኛ ነን። እኔ ምን መሰላችሁ ይሄንን እንድጠይቃችሁ ያደረገኝ ነገር ምንም ነገር አሁን ይሄው ከቅድም ጀምሮ እየፈለግን ነው፣ እኛም እነሱም እየፈለጉ ነው፣ ፍለጋ እያደረግን ነው፣ ግን ሊገኛ የቻለ ነገር የለም። ስለዚህ እርግጠኛ ናችሁ እዚህ መግባቱ? እርግጠኛ ነው። የኛው አንድ ጓደኛችን ነው አይቶ የነገረን። ላይ ሰፈር ያሉት ልጆች ወደዚህ ሲገባ አይቶት ነው በስትክክል የነገሩት። በቃ እኛም እነሱም በዛ በኩል ሆነው እኛም በዚህ በኩል ሆነን እየፈለግነው ነው እንግዲህ ያለ ነው። አው አሁን እኛ እንግዲህ መንፈስ እንዴት እንደምፈልግ ራሱ ግራ ገብቶናል። ወጣትንና ዝም ብለን ቁጭ አንልም ብለን ነው እንግዲህ ወደዚህ መተን እንትን ተብተብ እያልን ያለ ነው። እንግዲህ መፍትሄው የምንለው ሴትዮዋ ናት። ሴትዮዋን ማለት ነው። ምንድነው የተፈጠረው? ወይኔ እናቴ ጉዶኩልሽ ወይኔ እናቴ እሺ እንግዲህ ውድ የዱካሾ ቤተሰቦች ተመልሰን መጣናል። እንግዲህ ተመልሰን ስንመጣ ጠዋት ላይ በጣም እጅግ በጣም ልፋት የተቀላቀለበት ፍለጋ ስናደርግ ነበር አውሬውን ለማግኘት። ነገር ግን ብዙ የተሳካልን ነገር የለም። ሰውም ተጎድቶብናል። እንግዲህ በጣም ብዙ ነገር ለፋን፣ ወጣን፣ ወረድን። ምንም መፍትሄ በአውሬው ጉዳይ ላይ ማግኘት አልቻልንም። እናንተም እንዳላችሁት መፍትሄው የሚኖረው እሷ ጋር ነው በሚል እሷን እንግዲህ ይዘናት መተናል። ረጅም ሰዓት ከፈጀ ክርክር በኋላ ነገር ግን ወደ ቤቱም ይዘናት ልንገባ አልቻልንም። በጣም ብዙ ሰው ነበረ እሷን እየጠበቃት የነበረው። ስለዚህ ቀጥታ እንግዲህ ወደዚህ ወደ ጓደኛዋ ወይዘሮ አስቴር ቤት ይዘናት መተናል። እሷ መፍትሄ ትሰጠናለች ብለን እናስባለን። ግዴታዋም ነው። ሰዎች በእሷ ምክንያት እየተረበሹ ነው። የሰፈሩ እየታመሰ ነው። ብዙ ጉዳት እየደረሰ ነው። ስለዚህ በቀጥታ መፍትሄ የምትሰጪን ከሆነ መፍትሄ ስጪን። አውሬው ምንድን ነው ከሚል ጥያቄ ነው አንቺ መጠየቅም ጀምረው። እንግዲህ ይሄን ከእናንተ ነው እየሰማሁ ያለሁት። እኔ አውሬ የሚባል ነገር አላውቅም። ቤትሽ ውስጥ ገብተን አውሬ አግኝተናል። ምንም ሌላ ነገር አይደለም። እኔ በአይኔ ያየሁት አውሬ ነው። ስለዚህ አውሬ እየቀለብሽ በአይኔ አይተኸው ከነበረ መያዝ ነው። አንቺ ለምንድን ነው ልትተባበሪኝ ፈቃደኛ ያለሽው? ስለምን ልትተባበራችሁ? የሰራሻቸውን ወንጀሎች አንድ በአንድ እያወጣን እንግዲህ እሱ ነው እንግዲህ በህግ ከለላ ስር ነው አይደል ያለሁት። እነሱ ይዩና ይንገሩኝ። አንተ ማን ስለሆንክ ነው ሲጀመር መጣችሁ በቁጭ ባልኩበት በቤቴ በግል ቤቴ መጣችሁ እንዲህ እየበረበራችሁ ያልተደረገ ነገር ተደረገ እያላችሁ ጭራሽ ድሮም አልወዱ አካባቢ ሰፈር ላይ ለምኖረው አሁን ደግሞ እነሱን እያስተባበራችሁ ሌላ ስም መስጠት ለሰው ለእናንተስ እንደው ላንተ ሳይከብድ? እኛ ይኸውልሽ በጸባይ ነው እየጠየቅንሽ ያለ ነው። የዚህ አውሬ መፍትሄ ምንድን ነው? እኔ በአይኔ ያየሁት አውሬ ነው። ገፍትሮን ነው የወጣው። ቦታው ላይ ነበርሽ። ለአመታት ስትቀልቡት ነበር። ይህ አውሬ ምንድን ነው? የኛ ጥያቄ እሱ ነው። እኔ ሲጀመር አንተ ከኔ ምን እንደምትፈልግ ራሱ አልገባኝም። መጀመሪያ እኔ ቤቴ ልሸጥ ነው አይደል ለደላላ ተናገርኩት። ገዢ ብለህ መስለህ መጣ። ከመጣ በኋላ ደግሞ ይሄኛው በር ይከፈት ያኛው በር ይከፈት እያልክ አንድ ገዢ እኮ መጣ የቤቱን አቀማመጥ ያያል እንጂ እየጎረጎረ ቤት አይማርለ ገባ። አሁን ደግሞ እንደገና ሰብረ ገብተህ አውሬ ያየው ካየህ ደግሞ አትይዘውም ነበር። አሁን እንደገና እኔን ሌላ ስም ማሰጠት ለኔ ስላንተስ ተገቢ ነው? ምንድነው እየሰራ ያለው? እኔ ብቻ አይደለሁም እኮ የሰፈሩም ሰው የሚያውቀው የሰፈሩም ሰው ያየው አውሬ ነው አይደለም? አዎ በትክክል ማህበረሰቡ ተረብሿል። የራሷን እኮ አምልኮት እኮ ማምለክ እኮ ትችላለች። እንዳየው አምልኮት አለባት እሷ የራሷን እንጂ ማህበረሰቡ መረበሽ አይችልም። ግልጽ ነው የታየ ነገር ስለሆነ ተጠያቂዋ እሷ ራሷ ናት። ህዝቡ እንደዚህ እየተሰቃየ እንግዲህ አይታል። ያ ሁሉ ህዝብ እንግዲህ እንደዚህ አሁን ቢያገኛት በጣም አይለቃትም። ለምን ስቃዩን አይታል። አብረንም ቢሆን እየተከታተልክ ስለሆነ ብዙ ጉዳት አድርሳብናለች። እሷ ናት ተጠያቂዋ። ስለዚህ ይኸውልሽ አሁን ህዝቡም ያውቃል። ከመጀመሪያም አንቺ እንደዚህ አይነት አምልኮ እንደምታካሂጂ ቤትሽ ውስጥ እንደዚህ አይነት ነገር እንደሚካሄድ ህዝቡ ያውቃል።
ስለዚህ እኛ እየጠየቅንሽ ያለ ነው የዚህ አውሬ መፍትሄ ምንድነው? በመልክ ነው ምን ይዘው? ይሄን ነገር ያመጣው አንተ ነህ። ገዢ መስለ መጣህ ቤቴ ይሄን በረበርክ። የአካባቢ ሰው ደግሞ እንደሚያንጨረጨረው እኛ በራችንን ዘግተን ነው የምንኖረው። እንደነገርኩ እኔና አባቴ ብቻ ነበርና እዛ ቤት ውስጥ የምንኖረው በራችንን ዘግተን ነው። ማንንም አያቀንም። ሁሉም ሰው የኛን ቤት ገብቶ ማየት ይመኝ ነበር። ምክንያቱም ያው ከአካባቢው ትንሽ ሻን ያለ ኑሮ ስለምንኖር ማለት ነው። ያን ለማለት ነው። አሁንም እንግዲህ ምን አለ አንዳንዴ በርህን ዘግተህ አርፈህ ቁጭ ስትል ሰዎች አሉ ምን ለምንድን ነው ያለው ለምንድን ነው ዘግተው የሚቀመጡት ከባዕድ አምልኮ ጋር ያገናኙታል። ያን በማለት እንጂ እኔ ምንም እንደማንኛውም ሰው ያደግኩበት የራሴ የሆነ እምነት አለኝ። እሱን እያመለኩ ነው የምኖረው። አሁን እናንተ የምትሉት አውሬ ምናምን ይሄ በመራባቸው የፈጠራችሁት ነገር ነው እንጂ ያ አንድ ሰው ወይ ሁለት ሰው ቢሆን እኮ ይሁን ሌሊቱን ሙሉ ቁጭ ብሎ ያደረ አካባቢ ሰው ምንም አይነት አውሬ የለም ነው የምትይው አንቺ? ይሄ እናንተ ያናፈሳችሁት ወሬ ነው እንጂ ምንም አይነት እንትን የለም። የአካባቢ ሰው ለምትለው እኛ ድሮም አካባቢ ሰዎች ጋር ምንድነው ቤትሽን ከፍተን ስንወጣ ያገኘ ነው። እንግዲህ ሰው የማታውቀው አዲስ ግቢ ነው የገባኸው አይደል እንዴ? አሉኝ ውሾች። እኔ ውሻ አላውቅም። ምንድነው እያልሻለሽው? እኔ አይደለሁም አጋዥሽ አብራኛ የነበረችው ልጅ በትክክል አይታለች። ጥሎን ነው የወጣው። ዝም በላት። ደሞዝ ጨምሪ አትጨምሪ ስለተጣላና ተወጪልኛለሽ ከቤቴ ስላልኳት ይሄ ያመጣችው ወሬ ነው። አንቺ አሁን ይህንን ሁሉ ነገር ክደሽ የት የምትደርሺ ነው የሚመስልሽ? ምንም የካድኩት ነገር የለም። ሀቅ ስላለኝ ህግ ይዞኛል። ህግ እንዳረጋ ያረጋኛል። ይሄ እናንተ የምትሉት ይሄ መንፈስ ምን እስቲ እንግዲህ እናያለን። ወይ ይዛችሁት ማሳየት እኮ ነው ማምጣት ነው አይደለ? ይሄ ዝም ብሎ ወሬ ኮዲያ ወዲያ ያሉባልታ እኔ ለሱ ጊዜ የለኝም። ለዛም መሰለኝ እንግዲህ እንትን ያልኩት። አንቺ በገዛ እንደበትሽ ስላውሬ ተናግረሽ ነበር። ትናንትና ደላላው ስልክ ሲደውልልሽ አጠገብሽ ነበርኩ። አንድ ባንድ እየለቀመ ይበላቸዋል እያልሻል ነበር? በፍጹም ያው ልክ ነኝ። እኔ ያዘንኩበት ሰው ጠብ ይላል። ምክንያቱም እኔም ራሴ እምነት አለኝ አይደለ? ምንም ያላረኩት ሰው አንተ በተቀመጥኩበት መተመትነካኝ ከሆነ ካዘንኩብህ ይደርስብሃል ያለ ማለት እንጂ አውሬ የሚል ነገር ከኔ ከሱ ጋር አላወራሁም። ለሱ ደግሞ ካለ ማስረጃ አምጣልኝ። ምንም የለኝም። ይኸውልሽ በስተጀርባ አንድ ነገር አለባት ማለት ነው። ግልጽ ነው። በሯን ዘግታ እንደዚያ አምልኮት ካለባት አንድ ከበስተጀርባ አንድ ነገር አለባት ማለት ነው። ስለዚህ ተጠያቂ ናት እቺ ሴት። በትክክል የዚህ አካባቢ ሰው አልወደውም፣ እንዲቀርብብኝ አልፈልግም። ከሄዷን በትክክል እየነገረች ነው ያለው። ይኸውልሽ አንቺ ራስሽ በገዛ እንደበትሽ ስትናገሪ ነበር። እኔ ደላላው አጠገብ ነበርኩኝ። እየተናገርሽ የነበረው ነገር እኔ ዘላለም ለሚባለው ለሱ ምናምን እያልሽ ስትፎክሪ የነበረውን ይኸውልሽ እኔ ሌላውን ታይ እኔ ከስሼ እኔ ላይ በተናገርሽው ነገር ብቻ ይሄ እሱ ይበላል ይገደላል ይሞታል ምናምን ማረገውን አረጋዋለሁ ላልሽው ነገር ብቻ ከስሼ እጅሽን ታገኛለሽ። ሌላው ነገር እንኳን እኔ ከሳለው እኔ እገትርሃለሁ ገና። ምክንያቱም አንተ ነህ ያለ ፍላጎቴ በሬና አንኳክተ ገዢ መስለህ ገባህ አይደለ? በፍቃደኝነት ነው ቤትሽ ውስጥ ያስገባሽ። ቆይ ገዢ መስለህ በፍቃደኝነት ነው ቤትሽ ውስጥ ያስገባሽ? ገዢ ነህ ብዬ ነዋ። ምክንያቱም እኔ በዛ ሰዓት ገንዘብ ያስፈልገኛል። ገንዘብ የሚያስፈልገኝ ሰዓት ስለመጣችሁ ማንኛውንም ገዢ እየገባሁ አስጎበኛለሁ። ስለዚህ አንቺ በህግ አምላክ ብያለሁ እንዳትጠጉኝ። በህግ አምላክ ዱርያችሁን ሰብሰባችሁ ነው ታዲያ። ስለዚህ ማን ያስገባቸው? ገና ማህበረሰቡ ማወቅ አለበት። ይኸውልህ አንተም ብትሆን በስነ ስርዓት ማዋራት ካለብን በስነ ስርዓት ነው። እኔማ በስነ ስርዓት ነው እያወራሁት ያለው። እዛ ጋር ብዙ ሰው ነው የሚጠብቃት። አሁን ብዙ ሰው ይጠብቀኝ። እኔም እኮ በህግ ከለላ ስር ነኝ ያለ። እኔ እንደውም መጠየቅ እፈልጋለሁ። እያንዳንዱ ሰው በህግ መጠየቅ እፈልጋለሁ። አሁን አንተን ራሱ አምጥተህ ላናግርሽ እንመካከር መፍትሄ ይኖራል ብለህ ጠርተኸኝ እንደገና እንደዚህ የማንንም ዱርዬ ሰብስበህ ነው እንደምትጠብቀኝ? ይኸውልሽ ማህበረሰቡ ከተነሳብሽ ማንም አያድንሽም። ራስሽን ማዳን ከፈለግሽ ስለዚህ አውሬ ተናገሪ። ምንም ማቀው ሚሻልሽ እሱ ነው። እኔ አውሬ ስለምትለው ነገር አላውቅም። ይሄ ማህበረሰቡ ስለምትለው ደግሞ የዚህን አካባቢ ሰው አልፈልግም። በቃኛ እኔ አባቴ ሲያሳድገኝ ከነሱ ጋር ቀረቤት የለውም። ስለዚህ እሱ ያልፈለጋቸው ሰዎች ደግሞ እኔ አልፈልግም። ምንድነው የሚፈልጉት? እኛ ቤት ውስጥ ምን ያለ መስሏቸው እንዲህ ገፍቶ ለመግባት እንዲሞከራ የሚደረገው ምንድነው? እንዴት ከአካባቢው ሰው ጋር ትኖሪ? አልፈልግም። ከአካባቢው ሰው ጋር ካልኖርሽ ከማን ጋር ልትኖሪ ነው? ምቀኛ መንደር። እስከዛሬ ድረስ እኮ እኛም ዝም ብለን ያለፍነው እኮ ምንም አይነት ነገር ስላላጋጠመን ነው። አሁን ግን ያው እያየን ስለሆነ ያው ሁሉም አፈንግጦ ወጥቷል። ይኸውልሽ
እስከዛሬ ድረስ የፈለግሽውን ነገር አምልኪ ተብለሽ ኖርሻል። አሁን ግን ይኸውልሽ እየረበሸ ነው እያለሻል። እየተረበሸ ነው ይሄ ማህበረሰብ አይለቅሽም። የሚሻልሽ ነገር ምንድነው? ከጀርባሽ ያለው ማህበረሰቡ ሳይሆን እኔ ነኝ እየተረበሽኩ ያለሁት። በገዛ ቤቴ ቁጭ ባልኩበት ምንም ላምልክ እኮ አይደል? እኔ ራሴ እምነት ይኖረኛል። በቃ እኔ እሱን ላምልክ። አይመለከታችሁም። ምንም በማይመለከታችሁ መታችሁ እንደገና እኔ ነኝ እንጂ የተረበሽኩት። አዎ ማህበረሰቡ አይደለም። ማህበረሰቡ ራሱ በምናቡ በፈጠረው ነገር ነው እየተወዣበረ ያለው እንጂ በፍጹም እኔ ማህበረሰቡ ላይ አልደረስኩም። እናንተ ናችሁ የደረሳችሁት የመጣችሁት። እንግዲህ የምታደርጉት ይሄ እኮ አንድ ሰው ወይ ሁለት ሰው ወይ ሶስት ሰው እኮ አይደለም፣ 1000 ህዝብ እኮ ነው የወጣው። ምን አንድ የሚለኩት ሰው ካለ ልክ እንደነሱ አይነት ማለት እኮ ነው። እሱ መጣችሁ ቤቴን ገዢ መስላችሁ መጣችሁ አይደለ? አያችሁ። እኔ ደግሞ የእውነት በሰዓቱ ገንዘብ ያስፈልገኝ ስለነበር አሜን ብዬ ተቀበልኳችሁ። ወጣችሁ ሌላ ውዥንብር ውስጥ ከተታችሁ ምን ችግር አለ? ምክንያት የቤቱን መሸጥ ያንቺ ቤት መሸጥ ምክንያት ሆኖብን መጣ እንጂ እስከዛሬ አንቺ ቤት መዘጋት ያንቺ እንደዚህ ማድረግ እኛን እኮ አይመለከትም። ለምን እስካሁን ምንም የደረሰብን ነገር የለም። አሁን ግን ምክንያት ሆነና የቤትሽ መሸጥ ይሄን ነገር መጣብሽ። ድሮም ልታጠቁኝ ትፈልጉ ነበረ። አሁን ደግሞ እንዲህ ማን ነው የሚፈልግሽ? ለምን ማን ደርሶብሽ? ይኸውልሽ አንቺ እኮ ነሽ አሁን እኮ ይሄንን ነገር በስነ ስርዓት ሶልቭ እናድርግ ተብለሽ ቁጭ ስትይ እምቢ አልሽው። እኔ ይኸውልሽ ከማል እወጣለሁ፣ አሁን እወጣለሁ። ቦታጭቀው ይበልሻል። ታውቂያለሽ ይሄንን አይደል? እስቲ እንግዲህ ህግ ባለበት ሀገር ማን እንደሚነካ እናያለን። እሱ ችግር የለም። እኔ ምንም ፈራው ነገር የለኝም። ለምሳሌ ያረኩትን የማረገውን ነገር ጠንቅቄ የማቅሰው ነኝ። ስለዚህ ይሄ ደርስ ምንድነው ያደረግሽው? ይኸውልሽ አንቺ የገዛ ጓደኛሽ እዚህ ቤት መተን ነግራናለች። ከጠንቋዮች ጋር ግንኙነት ያለሽ እውነት አሰት እንግዲህ እምነት ለምትለው መብቴ ነው አይደል? ምንም ነገር ማምለክ። አንተም በሃይማኖት የራስን ሃይማኖት ተመልካለህ አይደል? ሁላችንም የየራሳችን ሃይማኖት ይኖራል። እኔም ደግሞ ማመልከዋለኝ። ያን ማምለክ ደግሞ መብቴ ነው። እንግዲህ ይሄን የሚከለክል የህግ አካልም ካለ ማህበረሰቡም ከጎረበጠ ምንም ማድረግ አልችልም። እኔ ያደግኩበት ነው። ማመልከዋለኝ። የራሴን አምልኮ ተመልካለሁ። የትም ልሂድ ምን እናንተ የሚነካቸዋል? ይኸውልሽ እኛን የነካን እየቀለብሽ ቤትሽ ውስጥ ያኖርሽው አውሬ ነው። ከዛም ባለፈ ስለ አባትሽ አሟሟት ማወቅ እንፈልጋለን። ነገ ጠዋት ክፍለ ሀገር ሄጄ አጣራለሁ። ምን አገባህና ነው ደግሞ ስለ አባቴ? የአባቴ ሀዘን የነካው እኮ እኔን ነው አይደል? አባቴ ሞተ ምን አገብቶ ነው ደግሞ ስለ አባቴ? አጣራለሁ። አሟሟቱን አንድ የሚያውቅ ሰው አላገኘም። ስለዚህ አጣራለሁ። ይኸውልሽ ገና ብዙ ነገር መታወቅ አለበት። ብዙ ነገር ነው። ምን አገባችሁ? እኔ ነኝ አይደል? የአባቴ ሞት ያጣሁት እኔ ነኝ አይደል? እኔ ላዘንኩት እኔ ምን ቤት ነህ አንተ ደግሞ ስለ አባቴ አሟሟት የምታጣራው? ይኸውልሽ ነገ ጠዋት እዛው ሞቱ ያልሽበት ቦታ ድረስ ሄጄ አጣራለሁ። እንግዲህ ራሱ ጉዳይ ነው። ግን እንግዲህ አባቴ ሞቷል። ሀዘኑ የኔ ነው እንዴ? ተውኝ እንጂ ምንድነው የምትሰሩት? አንዴ አውሬ መጣ፣ አንዴ አባትሽ ሞተ። ምንድነው የፈለግከው አንተ ከኔ? ምንድነው የምትፈልገው? እኔ እኮ ግራን ያጋባችሁ እኮ። አባትሽ በምን ምክንያት ነው የሞቱት? እንደ ማንኛውም ሰው ታሞ በእድሜው ነው የሞተው። ከዚህ ሄዱ በ3 ቀን ውስጥ አንቺ ጋር ሲደርሱ ሞቱ አይደል? ሞት ሲመጣ መጣው። ዛሬ መጣው ነገር 100 ምናምን ኪሎ ሜትር ነው። ይሄንን ታሪክ ነው አይደል ነግረሽ ያሳመሽው? 100 ምናምን ኪሎ ሜትር ነው። ነገ ጠዋት ተነስቼ ሄዳለሁ። ምንም ሌላ ነገር የለም። ይኸውልህ እንግዲህ ሞት ሲመጣ መጣው ብሎ ነው የሚወጣው። በቀጠሮ አይመጣም አይደለ? እንደ ማንኛውም ሰው ታመመ። እንደ ሀዘኑ የነካኝ እኔን ነው። አሁን ደግሞ ዛሬ ልክ አንተን ተቆርቋሪ መስለህ ልክ እንዳለ አባቴ እንደተቆረቆረስ ምን ነው ያኔ አባቷ ሞተ ሲባል አንድ ሰው እዚህ በሬን አንኳኩቷል እንዴ? ዛሬ ከየት መታችሁ ነው አባትሽ ስለሞተ እንዴ የምትለው? ምንድነው? ብዙ ሰው መተን እንጠይቀሽ፣ ሀዘንን ድረስ ለቅሶን ድረስ ስትባይ እምቢ ያልሽው አንቺ ነሽ አይደል? አንድ ቀን በሬን ረግጦ የማያውቅ ሰው ምን ስለሆነ ነው? እኔ ዛሬ በቀብር ታውቂያለሽ ወይ? በርሽን ከፍተሽ ታውቂያለሽ ወይ? ከሰው ተቀላቅለሽ ታውቂያለሽ ወይ? ጎረቤት ጋር ትመጫለሽ ወይ? ሀዘን በደስታ ጊዜ ትመጫለሽ ወይ? ያ እኮ ከአካባቢ ሰው ጋር ለመኖር እኮ ማህበራዊ ኑሮ እኮ ያስፈልጋል እኮ። ነግሮኛል አባቴ። የዚህ አካባቢ ሰዎች መጥፎ ናቸው፣ አትቅረቢ ላይ ነበር። ራሱ አባትሽ መጥፎ ስለሆነ ነው። በቃ ግልጽ ነው። ይኸውላችሁ አሁን እኔ በእናንተ መካከል ጭቅጭቅ መፍጠር አልፈልግም። ተው ቆይ ና አንተ እና እንትን በልልኝ እሱ እሺ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ እህታችንም ከመጀመሪያ እስከ መጨረሻ እያገዘችን በዚህ ነገር ጉዳይ እንግዲህ ትልቅ አስተዋጽኦ ስታደርግ የነበረችው እህታችን አብራን ነው ያለችው። እንደው ካንቺ ልጀምርና ጠፍታ መትቀር መስሎሽ ነበረ፣ ብዙ ነገር ሰግተሽ ነበርና ምን ተሰማሽ ስትገኝ? በጣም ነው ደስ ያለኝ ዘላለም። ምክንያቱም በጣም እንዳልኩ በጣም ብዙ ስጋቶች ነበሩብኝ ምናምንና
እኔ እንጃ እንዴት ደስ እንዳለኝ አላውቅም። አሁን ደግሞ ቀጣይ ላይ እያንዳንዱ ነገር ታወጣለች ብዬ ተስፋ አደርጋለሁኝ። እንግዲህ በጣም ብዙ የደበቀችው ነገር ስላለ እሱ ነገር ደግሞ ግልጽ ሲወጣ የዛኔ ደስታዬም እንግዲህ ጥፍ ይሆናል ከዚህኛው በላይ። ይሄውልሽ አሁን ካንቺ ጋር ማታስፈራሪ ካሽ እንዴ አቃለው የምትይውን ነገር ይሄ የምትዘባርቂውን በመናብሽ የሚታይሽ ነገር ንገሪው። ስለምን ምናብ ነው የምታወሪ? በመናብ የሚታየኝ ይሄ እኮ አገር ያየው ነገር እኮ ነው። ምንድነው የምታወሪ አንቺ? እውነት ይሄ የምታውቂው ነገር ነው እያወራሽ ያለሽው? አይ የማላውቀውን ነገር ነው። እኔ አይደለሁም እኮ የአካባቢው ሰው ሁላ በደንብ ያለ እኔ አይደለም። ሌላውን ታዩ እነሱ አይተዋል። ከዚህ እየወጣሽ ወሬ የምታወሪያቸው እንጂ እነሱ አይተዋል እኮ እንኳን ሌላ ቀርቶ ታዩ የሰፈሩ ሰው ዋሸ፣ እኔ ዋሸውኝ። እሺ እነሱ ሲያዩት ነገር ክፍል ውስጥ ምንድን ነው ያዩት እነሱ? ምን አውሬ ያየን አላችሁ አይደል? ይሄ እንግዲህ ዙሪያው እንደምታዩት ጫካ ነው፣ ሰፈሩ ወንዝ ነው አይደል? እንግዲህ ከዛ ይመጣል አንድ ይሄ ሸለመጥማጥ ምናምን የሚባሉ ነገሮች ሊመጡ ይችላሉ። ምናልባት አንተ በገባህበት ሰዓት ያ ሸለመጥማጥ ሲወጣ ላይ አይተህ ሊሆን ይችላል። ብዙ ጊዜ እንደውም ስጋት እንዳለኝ ታውቂያለሽ አይደል? ሸለመጥማጥ ይኖራል በርክ ፍዝጉ ምን እላለሁ። ከዛ ነው ሸለመጥማጥ ላይ ይሆን የቆለፍሽበት ታዲያ? ከጫካ የመጣው ሸለመጥማጥ ውስጥ ቆልፈሽበት ታዲያ? ስርዓት አድርጊ። ምንም አታስፈራ። አንቺ ከመጀመሪያ እስከ መጨረሻ ድረስ ይሄ ቤት እንዳይከፈት ተፈልጊ ነበር። አንድም ቀን ይሄ ቤት እንዲከፈት ፈቅዳ ታውቃለች? በፍጹም ዘላለም አላየክም? እንዴት ዛን ቀን እንኳን እኮ እዛ ጋር ስታየን እንዴት እንደሆነች እንዴት ዘላ እንደመጣች አላየሃት? ምንድነው የምትሰሩት ብላ ሁሌ እንደዛ ነች። በቃ የሆነ ሰው በዛ ጋር ባለ ልክ እኮ ነኝ። አንተ ቤት ስትኖር አንዴ የግል ክፍል ሊኖር ይገባል። አንዴ የግል ክፍል ደግሞ ማንም ዝም ብሎ ይገባ እንኳን አይደለም አንድ ተራገረደ እየገባች ልታይ ቀርቶ ማንም እኔ ቤተሰብ የሚለውም ሰው በርግጥ እኔ ቤተሰብ የቅርብ ቤተሰብ ከአባቴ ውጪ የለም። እኔና አባቴ ምናልባት ልንና ይችላል። ምክንያቱም ብዙ የግል ውድ እቃዎች አሉኝ ውስጥ። ለምንድን ነው ገብቼ የማሳየው? ነገ ዘርፋ ልትሄድ ነው። አሁን እኩል ከእናንተ ጋር እንዳረገችው እሷ ጠቁማችሁ እንደመጣችሁት ማለት ነው። እሷ እንዳረገችው አሁንም ደግሞ ሌላው ዱርዬ አምጥታ ልታዘርፈኝ ነው። ለምንድን ነው የማሳየው? ስለምን ዱርዬ ነው የምታወሪው? ምንድነው ይልሽ የራስሽን ጉድ ለመሸፈን ብለሽ ማለት ነው ሌላ ዙሪያ ጥምጥማት። እሺ አሁን በስነ ስርዓት ይኸውልሽ ስነ ስርዓት በዚህ አፍሽ በኋላ ማሪኝ እንዳትይ፣ እግሬ ላይ ተደፍተሽ ማሪኝ እንዳትይ ነግሬሻለሁ። ይልሽ እኔ ማምነው በእግዚአብሔር ብቻ ነው። ገብቶሻል አይደል? እንዳንቺ ጠንቋይ ለጠንቋይ አልልከሰከስም። እንግዲህ እና ያለን እንግዲህ ያኔ ምን እንደምትሆኛ ያለው ይኸውልሽ አሁን ሌላ ነገር አይደለም። ካንቺ የምንፈልገው አንድና አንድ ነገር ነው። እዚህ ቤት ሐሙስ እሷን እያስወጣችኋት በግ ዶሮ ይታረድ እንደነበር የሰፈሩ ሰው ከባድ ግማት ይሰማናል፣ እዚህ ቤት ውስጥ የሚወጣው ጭስ በጣም ከባድ ነው እያለ የሰፈር ሰው ሁሉ እስኪያመለክት ድረስ ታደርጊ ነበረ። ሐሙስ የሚከናወነው እዚህ ቤት ውስጥ ምንድነው? እንግዲህ እንደምታየው ቅድም ነግሬሃለሁ አይደል? የአካባቢ ሰው ምቀኛ ነው ብያለሁ። እድሜ ለአባቴ ይሄን ቅርስ አስቀምጦልኛል። ያየኸው ቤት ሁሉ ላይ ነው አይደል? ብዙ የሚከራዩ ቤቶች አለ። እንደውም ማከራየት አልፈልግም እኔ አሉኝ ብዙ ንብረቶች። ስለዚህ በግ ዶሮ ከብት ብጥል ምንድነው ችግሩ? ካለህ ታረጋለህ አይደል እንዴ? ገለሽ ምጥዩ ጥቁር አሙራስ። እሺ ጥቁር ዶሮ ምታርጃቸው ሐሙስ መብቴ መሰለኝ እኮ ታርዳለህ። ስጋው ካልተመቸ ትጥላለህ። ካለህ ምንድነው? እኔ ለአንድ ለነፍሴ ምኖር ነኝ። አሁን አባቴ የለም እንደምታየው። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። እነዚህ በቱርክና በዱባይ ስታንዳርድ የሚሰሩ ቤቶች ሳያመልጣቸው ብልሆች ቀድመው ሰምተው ብዙ አትርፈውበታል። አሁንም ግን አረፈደም። በዚህ ቅንጡና ነፋሻማ ውብ መንደር ውስጥ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉት 60% የባንክ ብድር አመቻችተን እየጠበቅኑት ነው። ፈጥነው ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅተን በ8% ቅድመ ክፍያ እናስተናግዳለን። የቀሩን ቤቶች ጥቂት ስለሆኑ አሁኑኑ ስክሪኑ ላይ ባለው ስልክ ብቻ ፈጥነው ይደውሉ። ስለዚህ እንደልብ ነው ያለሽ አይደለ? ለዛ ነው የዛ ጥጋብ መሰለኝ ውጤት እንዲያደረገሽ። አክሽን አትክፈቺ፣ በስነ ስርዓት አናግሪ። ጥጋብ እኮ እንዲያደረገሽ አልመቻለሽ። እንግዲህ በዚህ ለመዝረፍ አልመች ሲልሽ ደግሞ ምን ነው ማይመችሽ መጣሽ? በስማም ያንቺን ኑሮ ማለት ነው ለሰከንድ አልመኘው። ጠንቋይ ይውልክ ዘላለም አሁን እናርዳለን ብር ስላለን ስጋ ነው መንበላው ምናምን ላለችው ጉዳይ እኔ እንዳልኩክ ሐሙስ ረፍት ወጣለሁ አይደለ? አርብ ለታ ስመጣ ምንም አይነት ስጋ ቤት ውስጥ አላገኝም። በአንድ ቀን ስጋው ተበልቶ አልቆ ነው። ምን አድርገውት ነው? ከዛ ደግሞ አይተከዋል የክፍሉን ግማት እንዴት እንደሚገማ አይተከዋል። ግቢው እንዴት እንደሚሸት አይታል። ግቢው እንዳለ ዙሪያውን አጥሩ ዳር ማለት ነው። አላየከው ከሆነ አላቅም። በቀደም ዙሪያውን ብትዞር እንዳለ ግርግዳው ደም ነው። የተቀባ ደም ነው። የሆነ የተቀበረ ነው። የሆነ ላባ በየስርቻው አለ። ይሄ ሁሉ ምንድነው? እሺ እንግዲህ ደህና ቤት ገብታ አታውቅም። እርሟን ደህና ቤት ነኝ ጋር ከተቀጠረች ይሄው እንዴ እንደነገርኩ ተረዳል። ልክ ናት። በማግስቱ ስጋው ላይ ኖር ይችላል። አርብ ስለሆነ እንግዲህ ያደረ 2 ቀን ያደረ ስጋ እኔ አልበላም። ምክንያቱም አስተዳደጌ የማይፈቅደው
ማታው ነው ለተቸገሩ ሰዎች ወጣ ሁሉ ውሸትና ይሄ ሁሉ መቀባጠር ምን ይጠቅምሻል? ምንድነው አንቺ ለተቸገረ ሰው አንቺ ሰጥተሽ ታውቂያለሽ? አንቺ ስለተቸገርሽ መስሎኝ ቤቴ ስትቀለበ ተቸገርኩ አይደለም ሰርቼ ነው የምበላው። ታዲያ ሰርቼ ነው የምበላው። የላቤን ነው የምትከፊኝ እንጂ ለምኜሽ አይደለም። የላቤን ነው የምትከፊኝ። እሱንም ያልከፈልሽኝ አለ። አሁን ለምንድን ነው ስነ ስርዓት የማይኖርሽና እኔ በላ አውሬ ነሽ። በኋላ በዚህ ምላስሽ ለምኝኝ ካላልሽም ትበይ። እኔ ለምኛ አላቅም ማንንም ሰው ደግሞ መቼም አለምንሽ። እሺ እኔ እናንተን ይኸውላችሁ እናንተን ላከራከራለሁ። እየሰደብከኛለህ በቃ ወይ ይዘልኝ። ለምን ስነ ስርዓት ይዘሽ አንቺ አታሳይንም? አሃ ለሷ ተደረበ እየተናገርከኝ? አዎ እኔ እኮ ስርዓት ይዘህ ልታወራኝ የመጣህ ነው መሰለኝ። በስነ ስርዓት ታሳይናለሽ ወይስ ወስጄ ህዝቡ እየቀጠቀጠ ወስዶ ያ እንትን ይበልሽ? እስቲ አንድ ሰው ጫፌ ላይ እሺ ነበር ነው ያለው። ስርዓት